ሸገር ካፌ ሸገር ካፌ ሸገር ካፌ ዛሬ በሸገር ካፌ ጋበዝናቸው ፕሮፌሰር ዮናስ ገዳ ከ190 በላይ የጥናትና ምርምር ጽሁፎችን አቅርበዋል። ፒር ሪቪውድ የሆኑ የምርምራቸው ትኩረት ከእድሜ ጋር የሚመጡ የአልዛይመር የዲሜንሺያ ችግሮች ላይ ሲሆን የሕክምና ትኩረታቸው እርጅናን በተለይም የአንጎልን እርጅና እንዲሁም የማስታወስ ችግሮች ላይ ነው። ከዚህ በተጨማሪ ፕሮፌሰር ዮናስ ገዳ በባሮ ኒውሮሎጂካል ኢንስቲትዩት መምህር ናቸው። በርካታ የጥናትና ምርምር ስራቸውንም አሳትመዋል። አገራቸው ውስጥ የኢትዮጵያ ሳይንስ አካዳሚ አሶሺየት ፌሎ ናቸው። በባህር ዳር ዩኒቨርሲቲ ኮሌጅ ኦፍ ሜዲሲን ኤንድ ሳይንስስ አጃንክት ፕሮፌሰር ሆነው ያገለግላሉ። በዓለም አቀፍ ደረጃም እንዲሁ በተለያዩ የምርምር ተቋማት ከፍተኛ ተሳትፎ አላቸው። ፕሮፌሰር ዮናስ ገዳን ወደ ሸገር ካፌ ጋበዝናቸው በርካታ ጥናት ስለሚያደርጉበት ስለ አንጎላችን፣ ስለ አልዛይመር፣ ስለ ዲሜንሺያ መንስኤዎችና መፍትሄዎቻቸው ላይ ለመወያየት ነው። በጣም አመሰግናለሁ ፕሮፌሰር ዮናስ። ከዚህ በፊት የተገናኘ ነው በቅዳሜ ጨዋታ ነበር። ይሄኛው ሸገር ካፌ ነው። ወይዘሮ ማዛ አመሰግናለሁ። የመጀመሪያው ኢንተርቪው እስካሁን ድረስ ሰዎች ይነግሩኛል። አዳመጥኩ። ትምህርት ቤት አብረን የነበርን ሐኪሞች ስራ ሲሄድ አዳመጥኩት። በተለያዩ ሰዎች አሜሪካን ሀገር እንደዚሁ ከዋሽንግተን ዲሲ የደወሉ እና እድሜ ላንቺ ብዙ ታዋቂ ሆኛለሁ። እንግዲህ አላማችን መረጃ ለህዝቡ ለማካፈል ቢሆንም እግረ መንገድ ብዙ ሰው ፕሮፌሰር ዛሬ እንግዲህ ስለ አንጎላችን በተለይ እርስዎ በጥናቱ ስለሚያተኩሩበት ስለ አንጎል ጤንነትና ስለ አልዛይመር ዲሜንሺያ መጃጀት ይባላል ይመስለኛል። ልዩነታቸው ምንድነው? እርስዎ የሚያተኩሩበት የአንጎል ክፍል ስራው ምንድነው? ችግር ገጠሙ የምንለው መቼ ነው? ምልክቶቹስ ምንድናቸው? በዚህ እንጀምር። በጣም ጥሩ። ይሄ ጥሩ እድል ነው። ብዙ ህዝብ የሚያዳምጠው ስለሆነ በተቻለ መጠን የማውቀውን ለማካፈል ደስ ይለኛል። የጋን መብራት ላለመሆን ነው እና በተቻለ መጠንም ደግሞ ጉራማይሌ ላለመናገር ሆነ ብዬ ነው ጥረት የማደርገው። ምክንያቱም ህዝባችን ሁሉም ሰው እንግሊዝኛ ይችላል ማለት አይደለም። እንግዲህ አንጎል ችግር ውስጥ ከመግባቱ በፊት አንጎል ችግር ላይ ሆኖ ነው የምናጠናው። ግን ችግር ውስጥ ከመግባቱ በፊት ጤናማው አንጎል እንዴት ይሰራል የሚለውን ብናይ ችግሩን ለመረዳት ያስችለናል። እና የአንጎላችን በተለያየ መንገድ ማየት ይቻላል። አንጎል ውስጥ ያሉ የነርቭ ሴሎች አሉ። አንጎል ውስጥ የደም ስሮች አሉ። የተለያዩ ነገሮች አሉ እና ባጭሩ አንዱ አያያዝ የግራው አንጎላችን ክፍል በብዛት ስለ ቋንቋ ነው። አሁን እኛ ስንነጋገር አንቺ የምጠይቂን ጥያቄ የምረዳው የግራ የአንጎል ክፍል ከኋላ በኩል ያለው አንድ ጀርመናዊ ቨርኒክ የሚባል ሰው ያወቀው ነው። እነዛ የነርቭ ሴሎች በግራ በኩል ያለው የአንጎል ክፍላችን ከኋላ ያለው እነሱ መሞት ከጀመሩ በተለያየ ምክንያት በስትሮክ ደም በመፍሰስ አንጎል ውስጥ ወይም ደግሞ በአልዛይመር በሽታ ይነሳል። አልዛይመር በሽታ እንግዲህ የነርቮቹን እንዲጫጩ እና እንዲሞቱ የሚያደርግ ነው። በዛ የተነሳ ያ ችግር ሲመጣ አንቺ የምትናገሪውን መረዳት አልችልም ማለት ነው። ያ ከያዘኝ የአንጎል የግራው ክፍል የፊት ለፊቱ ደግሞ ሐሳቤን ለመግለጽ አሁን የሚያቀነባብረው እና ያንን በእንግሊዝኛ ኤክስፕሬሲቭ አፌዚያ ያ ሲበላሽ ሐሳብን ቃል ማውጣት አልችልም ማለት ነው። ለምሳሌ አንዳንድ ጊዜ አንጎል ውስጥ ደም ሲፈስ በዚህ በስትሮክ ተነሳ ወደ 25 በመቶ የስትሮክ ሰው ተኝቶ ጠዋት ሲነቃ ነው። እና 100 ሰዎች ስትሮክ ቢዛቸው ከባድ ስትሮክ ማለት ነው፣ ትንንሾቹን አይደለም። እና ወደ 20 የሚሆኑት 20 በመቶ በእንቅልፋቸው ነው ያ ስትሮክ የሚኖረው። አንዳንድ ጊዜ ሲነሱ ከእንቅልፋቸው መናገር አይችሉም እና በጣም የሚረብሽ ነገር ነው። ምክንያቱም ይሄ የግራ አንጎል ክፍል የፊት ለፊቱ ሐሳብ ለመግለጽ ነው። የቀኙ የአንጎል ክፍል ደግሞ ከአንድ ቦታ ወደ ሌላ ቦታ ለመሄድ ትልቅ ቦታ አለው። አሁን ከዚህ ክፍል ተነስቼ ከኢንተርቪው ክፍል ወደ መኪናው ለመሄድ የሚረዳኝ እሱ ነው እና ከስራ ቦታ መኪና አቁመን ስራ ቦታ ገብተን ከዛ መኪናችን ጋር ለመመለስ ቤት ውስጥ ራሱ ከመኝታ ክፍል ወደ ሳሎን ለመሄድ የአንጎል ክፍል በጣም ጠቃሚ ነው። በአልዛይመር በሽታ ያ ሲጎዳ ቤት ውስጥ ራሱ በተለይ በጣም እየገፋ ሲሄድ ሽንት ቤቱ የት ጋር እንደሆነ መኝታ ቤቱ ያ ሁሉ ይጠፋቸዋል። የፊት ለፊቱ አንጎል ክፍል ለማመዛዘን ነው፣ እቅድ ለማውጣት ነው፣ ሲኩዌንሲንግ ቅደም ተከተል ለማድረግ ነው፣ ለመመዘንና ሐሳብን ሰብስቦ
ከሰው ጋር ለማውራት አሁን ራሱ ኦንላይን ሜሞሪ ይሉታል። እሱ ፊት ለፊቱ ነው። አንጎላችን መሀል ላይ ደግሞ አንጎላችን መሀል ውስጥ እንግዲህ የማስታወስ ችሎታ የሚቀነባበርበት ነው። የአንጎል የኋላው ክፍል ደግሞ የሰውን ፊት አይቶ ለማወቅ የሚያስችለው እሱ ነው። እና ይሄ በዚህ የአልዛይመር በሽታ በጣም እየገፋ ሲመጣ ባልየው ከሆነ በሽታ ያዛቸው ሚስትየውን ልጆቹን ማወቅ አይችሉም። በጣም ሲገፋ እና በጣም ቤተሰብን የሚረብሽ ነገር። ስለዚህ እነዚህ 5 ነገሮች የግራው፣ የቀኙ፣ የፊት ለፊት፣ ከኋላ፣ መሀል ላይ ያለው እነዚህ ናቸው እንግዲህ አስበን ለክተን እንድንኖር የሚያደርጉት። ይሄ አልዛይመር በሽታ የሚባለው እንግዲህ እዛ አንጎል ውስጥ የሚጠራቀሙ እንደው በጣም መርዛማ ፕሮቲኖች አሉ። አንደኛው አመሎይድ ይባላል። ስሙ ብዙም ይርጋጨፌ ልንለው እንችላለን። አንደኛው ፎስፎሪሌትድ ታው የሚባል ፕሮቲን ነው። እሱን ደግሞ ሲዳሞ ጠቅላይ ግዛት ሊሆን ይችላል። ሌላኛው እንግዲህ እነዚህ ሁለቱ አደገኛ ፕሮቲኖች ሲጠራቀሙ የነርቭ ሴሎቹ የጫጩ እየሞቱ ይሄዱና የአንጎል በመጠን እየቀነሰ አትሮፊ የምንለው ነገር ይመጣል። ሶስቱን ነገሮች በ1906 አልዛይመር የሚባሉ የጀርመናዊ ሳይንቲስት ኒውሮሳይኪያትሪስት ነበሩ። እሳቸው ያንን ነገር ገለጹት። በሽተኛ ነበራቸው ፍራውዲ የሚባሉ እሳቸው ሲሞቱ ኦቶፕሲ አድርገው 3ቱን ነገሮች አዩት። እነዚህ 3ቱን ፕሮቲኖች እና አትሮፊ የመጫጨት የሞተ መሄዱን አየው እና ይሄ ነው 3ቱ ነው እንግዲህ አልዛይመር የሚባለው በብዛት እና አሁን ከዛ በኋላ ብዙ እድገት አለ። በእርግጥ እስከ 2008 በፈረንጆች አንድ ግለሰቡ ከሞተ በኋላ ኦቶፕሲ አድርገን አንጎሉን በሽተኛው ካረፈ በኋላ አንጎል ከፍቶ በማጥናት ነው ምንረዳው። አሁን ግን ግለሰቡ በህይወት እያለም እነዛ መርዛማ ነገሮች አልዛይመር የሚፈጥራቸው ፕሮቲኖች እነሱን ነገሮች ማየት እንችላለን በተለያየ ቴክኖሎጂ። አሁን እንዲያውም ከ1 ዓመት በፊት በደም ምርመራ ሁሉ ማወቅ እንችላለን። በተለይ በእንግሊዝኛው ፒታው270 ይባላል የደም ምርመራ። ምንም ስሙ እንትን አይደለም፣ አዲስ አበባ ሊሆን ይችላል። የደም ምርመራ ከ0.35 በላይ ከሆነ ግለሰቡ 90% ምናልባትም 95% እርግጠኛ መሆን እንችላለን አልዛይመር በሽታ እንዳለው እና ያ ትልቅ የቴክኖሎጂ እድገት ነው። የስዊድን ሰዎች ናቸው ያገኙት። ድሮ ገና ሪፖርት ሲያደርጉ 2007-2008 በየኮንፈረንሱ ላይ እንደው ስናሸፍባቸው ነበር። ይሄ ቀነሰ፣ ይሄ ጨመረ፣ እንደዚህ ቮዱ ሜዲሲን ግን በርትተው ገፍተውበት ውጤት አመጡ እና ልጅ ትልቅ እድገት ላይ ደረስነው በአሁኑ ጊዜ እና በሕክምናውም በኩል እድገት አለ። በፊት አንዳንድ መድኃኒቶች እንደው ለማዘግየት ነው። አሁን ቀጥታ እነዛን መርዛማ ፕሮቲኖች ቀጥታ የሚያጠቁ መድኃኒቶችም እየተሰሩ ነው። እንግዲህ አሁን ይሄ ምንድን ነው የሚጠቅመው? ምናልባት ይሄ መከላከል የሚለውን ሀሳብ አብረን ብናነሳ፣ ከዛም በኋላ ደግሞ በቀድሞ ማወቅ ለሕክምና ምን ያህል ጥቅም ያመጣል የሚለው ጋር እንሂድና በጣም ጥሩ ያው የሚታወቅበትን መንገድ አይተናል። ምልክቱን ደግሞ እርግጥ አሁን በምርመራ እርሱ የነገሩን። ስለዚህ ጉዳይ የማያውቅ ሰው ሊጠራጠር የሚችልበት ምልክቶች ምንድን ናቸው የሚለውንም አብረን እሱ በጣም ጥሩ። በአጭሩ አንድ ግለሰብ የመርሳት በሽታ የያዘው መርሳት ችግር አለው ምንለው፣ ለምሳሌ አሁን ዛሬ ማታ እኔ ወደ አሜሪካ እመለሳለሁ። ያ 100% ብረሳው ያ መርሳት ነው። ነገር ግን የመኪና ቁልፍ የት ጋር አስቀመጥኩት ረሳሁት፣ እሱ ልበቢስነት ነው። የአቴንሽን ችግር ነው። የሀሳብ አለመሰብሰብ፣ መበታተን እና እንደው በጣም ስራ ብዙ ከመሆን ብዙ ነገር ለመስራት ከመፈለግ እና እሱን እንደ መርሳት በሽታ እናየው እና በእንግሊዝኛ ቃል forgetfulness for recent events and future engagements፣ በተለይ በቅርቡ የነበረ ነገር ከትላንት ወዲያ የነበረን ነገር 100% ይረሱታል። 100% እና ለምሳሌ ባልየው ከሆነ ብዙ ጊዜ ከእድሜ ከ80 በላይ ምናምን ሲሆን ነው በብዛት ብናየው፣ ከ75 በላይ እንደዚህ እና ባልየው ለምሳሌ ይነጋገራሉ። ነገ ኦፕራሲዮን አለ ሆስፒታል እንሄዳለን ብላ ትነግረዋለች። እሺ በቃ እንሄዳለን ይላል። ከዛ ከ15 ደቂቃ በኋላ ነገ እንግዲህ የት ነው የምንውለው ምናምን ይላል። ነገርኩህ እኮ ነገ ሆስፒታል እንሄዳለን። እና ይሄ መርሳት የሚባለው እንዲህ ሲሆን ነው። በጣም ጠቃሚ መረጃ መረሳት የሌለበትን ነገር ግለሰቡ ሲረሳውና አንዴ ብቻ አይደለም 10-15 ጊዜ የተነገረውም ይረሳል ግለሰቡ። ያ መርሳት ነው። ሌላኛው ቅድም እንዳልኩት ደግሞ ከቤት ተነስቶ ሱቅ የሚሄድበትን መንገድ ግለሰቡ ለ20 ዓመት የነዳበት 30 ዓመት የሄደበት 10 ደቂቃ ርቀት ከቤት ያለውን ያንን መንገድ መሄድ ያቅተዋል። አቅጣጫ መሳት
እንግዲህ አሁን እዚህ አዲስ አበባ ውስጥ እኔ ልንዳ ብዬ አቅጣጫ ብስት ያ በሽታ አይደለም፣ በጣም የተወሳሰበ ነው። እና አሜሪካም ውስጥ እንደዚህ እነግራቸዋለሁ። የአሜሪካ አውራ ጎዳናዎች ላይ ብትጠፉ እሱ አይቆጠርም የምላቸው፣ እሱ ችግር የለውም። ግን ከቤት ወጥተው የሱቅ ቅርብ ሱቅ 20 ዓመት የነዱበትን መንገድ ከረሳው ግለሰቡ አሁን ችግር አለ ነው የምላቸው። እና አንድ እሱ ነው። ሌላኛው ደግሞ የመረዳት ሌሎች ሰዎች ሲናገሩ የሚሉትን መረዳት አለመቻል። ሌላው ሐሳብን ቃላትን ለመግለጽ መቸገር፣ አረፍተ ነገር መስራት መቸገር። ሌላው ደግሞ የማመዛዘን ማቀነባበር። ለምሳሌ የእራት ግብዣ በማድረግ የታወቀችው ግለሰብ ወደ 75-78 ላይ ይሄ በሽታ ሲይዛቸው ምን ተደርጎ ምን ከምን እንደሚያያዝም ይረሱታል። እንዴት ማብሰልም ያቅታቸዋል። ሌላው እነዚህ ናቸው እንግዲህ ምልክቶቹ። ዋናው ግን ደሜንሺያ የሚባለው ነገር የያዘው የምንለው ግለሰቡ በፊት መስራት ማድረግ የሚችለውን ነገር ሲያቅተው፣ መንዳት ሲያቅተው፣ ምግብ ማብሰል ሲያቅተው፣ የሚያበስል ከነበረ ማለት ነው እና የተለያዩ ነገሮች ስራ መስራት ሲያቅተው እና ይሄ ፋንክሽናል ዲክላይን ማድረግ ነገሮች የማድረግ ችሎታ ሲቀንስ ያ ደሜንሺያ የምንለው ነገር። ግን መርሳት በሽታ ችግር ኖሮት ግለሰቡ ስራ መስራት ከቻለ አንዳንድ ነገሮች ማድረግ ከቻለ እኛ በፈረንጅኛው ኤምሲአይ ወይም በጤናማና በደሜንሺያ መሀል ያለ ማይልድ ኮግኒቲቭ ኢምፔርመንት ይሉታል በፈረንጆቹ። ግን ያው ድንበር ላይ ያለ ድንበር በጤናማና በመጃየት መሀል ድንበሩ ላይ ያለው እሱ ኤምሲአይ የምንለው ነው። እና እነዚህ ናቸው ምልክቶቹ። እና መከላከል አብዛኛው ጥናቴ በመከላከል ላይ ነው። እና በተለይ እኔ ትኩረቴ ይቅርታ ግን ፕሮፌሰር በሁለቱ መካከል ልዩነቱ የአልዛይመር እና የዲሜንሺያ ልዩነቱን በደንብ እናየው። እሺ በጣም ጥሩ። 100 ሰዎች ዲሜንሺያ ከያዛቸው ከመቶዎቹ ውስጥ 70% መንስኤው የዛ ዲሜንሺያ መንስኤው አልዛይመር በሽታ ነው። አልዛይመር በሽታ ደግሞ ቅድም ያልናቸው 2 ፕሮቲኖች የይርጋ ጨፌ ሲዳሞ ጠቅላይ ግዛት ሲዳሞ ያልነው እነሱ ድሮ እንግዲህ ሲዳሞ ጠቅላይ ግዛት ነው ወይም ክፍለ ሀገር እና ይርጋ ጨፌ ያልነው እነዛ ፕሮቲኖች አላግባብ ሲጠራቀሙ ነው። በመጠኑ ሁሉም ሰው እድሜ ሲገፋ ትንሽ ይኖረዋል። ግን ከልክ ያለፈ ከመጠን ያለፈ እንደው ተቆልሎ እንደው መግቢያ በሩን ይዘጋዋል። መረጃ የሚተላለፍበትን መንገዶችን ሁሉ እየበጣጠሰ መስመሩን ያ አልዛይመር በሽታ 70%። ከዛ ደግሞ ወደ 20% አንጎል ውስጥ በሚፈሰው ደም በስትሮክ የተነሳ ነው። ሌላ ደግሞ በእንግሊዘኛው ሪቻርድ ሌዊ የሚባል ሰውዬ ያለው አልዛይመር የስራ ባልደረባ የነበሩ ሌዊ ባዲ ዲዚዝ ብለው ያወቁታል። እሱ ደግሞ እንደዚሁ ሌላ እንግዲህ የሸዋ ጠቅላይ ግዛት ምንለው ፕሮቲን አለ። እሱ ሲጠራቀም ብዙ ጊዜ ያ ደግሞ የሚጠራቀመው የአንጎል የኋላ ክፍል ነገሮችን ለማየት የሚጠቅመው የአንጎል ክፍል ላይ ስለሚጠራቀም ብዙ ጊዜ እንደዛ ህሙማን በድንገት ቤት ውስጥ ትንንሽ ልጆች ሲሯሯጡ ያሉ እና ይጠይቃሉ። እንዴ ይታዩዋቸዋል ልጆች ሲሯሯጡ፣ ኧረ ማንም ሰው የለም። ሌላ ደግሞ ኧረ እንደ 4-5 ሰዎች እዚህ ቤት ውስጥ ቁጭ ብለዋል፣ እኛ እዚህ ሆነን ሚስትየውን ይጠይቃል በሽተኛው። እና በዛ መልክ ይገለጻል ሉዊ ባዲ። ስለዚህ 100 ሰዎች መጃጀት ደሜንሺያ ካላቸው 70 መንስኤው አልዛይመር ነው እና ሌላው በስትሮክ ነው፣ ሌላው በሉዊ ባዲ ነው። እንደዛ ነው። እና ስለዚህ በድሮ ሂሳብ በተማርነው 8ኛ ክፍል ሴትና ሰብሴት ይባላል። ሴቱ ደሜንሺያ ነው። አልዛይመር ዲዚዝ የዛ 70% ሰብሴት ነው። ወደ መከላከል ወደ ቀድሞ ወደ ማወቅ አሁን እንግዲህ ብዙ ጊዜ በአመትም ቢሆን በ6 ወርም የሙሉ ጤና ምርመራ አድርጉ ይባላል። ስለዚህ ከተወሰነ እድሜ በላይ ያለ ሰው ይሄ ቅድም በደም ይታወቃል የተባለውን ምርመራ ማድረግ አለበት ወይ በየአመቱ? እንግዲህ ይሄ የደም ምርመራው የተጀመረው በጥር 2024 በፈረንጆች ነው። 1 አመቱ ነው። ገና እየተከራከርን ነው። እና ሌላው ቀርቶ ያንን የደም ምርመራውንም ለመተርጎም ትልቅ ቦታዎች ላይ ነው። ምክንያቱም ጊዜ ይፈጃል። እና አሁን እኔ ያለሁበት ቦታ ክሊኒክ ሚኒሶታ የተለያየ ቦታ ያን የደም ምርመራ ምን ማለት ነው የሚለው መተርጎም እንችላለን። ነገር ግን ለብቻው አንድ ክሊኒክ ውስጥ ያለ ሐኪም ያን ምርመራ አይቶ እርሶ አልዛይመር አለዎት ብሎ ፍርድ ለመስጠት እንደው ፍርደ ገምድልነት ይሆናል እና ጊዜ ይፈልጋል። ምክንያቱም ለምሳሌ የተለያዩ ላቦራቶሪዎች አሉ። አንደኛው ላብ ኮር የሚባለው ከ0 እስከ 0.18 መሀል ያለውን ኖርማል ይለዋል።
0.18 በላይ ያለው አልዛይመር ይለዋል። ያ ትክክል አይደለም። እኛ የተለያዩ ጥናቶች አድርገን ከ0.35 በላይ ወይም 35 በላይ ሲሆን ነው በደንብ ትክክል ያ ነው ማለት ይቻላል። ስለዚህ የደም ምርመራው ገና እዛ ላይ መቻኮል አያስፈልግም፣ ግን ፍንጭ ነው። አዎ ነገር ግን ኢትዮጵያ ውስጥ ባለሙያዎች ይህንን ምልክቶች እንዲያውቁ ማሰልጠን ያስፈልጋል። አጋጣሚውም ደግሞ ይሄ ስለዚህ ዴሜንሺያ ኬር ፕላን አንዳንድ ጽፈን የምናቀርበው ዶኪመንት አለ። አንዱም የመጣሁት ለዛ ነው እና አልጠየቁኝም እኮ ለምን መጡ አላልኩኝ። ወደ ጉዳይ ያው አስተዋጽኦም በኋላ እንነጋገራለን እና እንግዲህ ተስፋ ማድረገው በዚህ ይሄ ድራፍት ዶኪመንቱን በዚህ በዳያስፖራ እንግዲህ ዳያስፖራ ስለሆን ለዳያስፖራ ኤጀንሲ አቀርባለሁ። ምክንያቱም የኢትዮጵያ የዓለም ጤና ድርጅት በየአገሩ የዴሜንሺያ ፕላንና ስትራቴጂ ያስፈልጋል እና ኢትዮጵያም ያስፈልጋል እና እንዲሁ በአንድ ባህር ዳር ዩኒቨርሲቲ ካሉ ዶክተር ሙሉቀን ጋር ሆነን ያዘጋጀነው ፕላን እና እቅድ አለ። ይሄን እንግዲህ በዳያስፖራ ኤጀንሲ አስታውቂያቸዋለሁ ለዲሬክተሩ። ለእሳቸው አውሮፕላን ውስጥ ከመግባት ዛሬ ኢሜል አደርግላቸዋለሁ እና እሳቸው ደግሞ ለጤና ጥበቃ ለሚመለከተው ያቀርቡና ይሄ እንግዲህ እዛ ፕላን ላይ የጤና ባለሙያዎችን በማሰልጠን በዚህ በኩል እንዴት ምልክቶች እንዴት ማወቅ ይቻላል። እንግዲህ ይሄ እየተካሄደ ነው። እዚህ ሀገር በእውነት የሰለጠኑ ሰዎች አሉ፣ አሜሪካ ነገር ሄደውም እዚሁም እና ብዙ ብቃት ያላቸው የዴሜንሺያ ኤክስፐርቶች አሉ። ከእነሱ የጀመሩትን ነገር የሚያበረታታ እዛ ላይ ተጨማሪ የሚያደርግ ነው እና እንደው ከኋላ የመጣ አይን አውጣ መሆን ሳይሆን እና እንጂ ቀድመው እየሰሩ ያሉ አሉ በእውነት በአስቸጋሪ ሁኔታ። ስለዚህ የጤና ባለሙያዎች ይህን ነገር እያወቁ ይህን እየተረዱ ወደፊት ቀድመው በጊዜ ለማወቅ የምንችልበት ደረጃ እንደርሳለን ያምናለሁ። ግን ከሁሉም አንድ ሰው እንደው የእግር እንቅስቃሴ ካለ ሌላ ደግሞ አሁን እያጠናን ያለ ነገር በቀን 3 ጊዜ መብላት ጥሩ ነው፣ ወይም 2 ግን በመሃል ብዙ ይሄ ስኳር አሜሪካ ነገር እንደምታውቂው ይሄ ፖቴቶ ቺፕስ እንደው የተለያየ የድንች ጥብሱ ምኑን በመሃል በቃ ትንሽ ምስናካ እሷ አደጋ አላት የሚል ነገር እና በቀን 3 ተመጣጣኝ ምግብ በልቶ በመሃል ነው እረፍት መስጠት፣ ውሃ፣ ሻይ ያለ ስኳር፣ ቡና ያለ ስኳር እንደዚህ እና በመጠጣት እና ያ ጥቅም አለው። ኢንሱሊን እሱ ሌላ አርስት ነው፣ አንዱ እሱ ነው። አበላል ጊዜ ታይሚንግ እና እንቅስቃሴ እና ሜንታል አክቲቪቲ አሁን እንደምናደርገው አይነት አንጎልን የሚያንቀሳቅስ ነገር ማድረግ ያ የእርሶ ጥናት እንግዲህ ቅድመ መከላከያውን አሳይቷል። አንዱም ይሄ ክብርም ሙገሳም እውቅናም ያገኙበት ጉዳይ ነው ፕሮፌሰርና አመጋገብ ይላሉ፣ የአካል እንቅስቃሴ እንደውም ባለፈው በቅዳሜ ጨዋታችን እንደውም በቀላሉ ለእኛ በሚገባ በጨዋታ ቋንቋ ተመስገን ማለት ብለውኝ ነበር። ሁሉ ጊዜ ለሰው ነገር አለው። ይሄ እንግዲህ ጭንቀትን ስለማስወገድ ነገሮችን እንደው በቀላሉ ስለማለፍ ይመስለኛል እና እዚህ ላይ ትንሽ ብንቆይ ደስ ይለኛል። የአካል አመጋገብና የአካል እንቅስቃሴ የሚለው ላይ በጣም ጥሩ። ይሄ እንግዲህ መከላከያ መንገዱ ነው። ትክክል፣ ለመከላከያ ለሁላችንም ነው። ትክክል። በ2022 ዓመተ ምህረት እንግዲህ በዚህ በጆርናል ኦፍ አልዛይመር ዲዚዝ ሽልማት ያገኘንበት እንግዲህ በቡድን ስለሆነ ብቻዬን አይደለም። እንዴ እኔ ብቻ ነኝ ማለት ጥሩ አይደል? አዎ እንደ አረቄ አናቴ ላይ እንዳይወጣ ነው። በቡድን የሰራ በርግጥ ሐሳቡን ያመጣሁት ነኝ፣ ቲዮሪው ማምን እሱስ እቅዱን ያወጣሁት ነኝ፣ ግን ስራ ላይ ለማዋል የስራ ባልደረቦቼ ጋር ሆነን ነው በቡድን እና ምንድነው 2022 ያሸለመን ወደ 1900 ወደ 2000 የሚሆኑ ሰዎች 70 ዓመት በላይ የሆኑ እድሜያቸው ከ70 እስከ 89 የሆኑ ሰዎች የመጃጀት በሽታ የሌላቸው፣ ይሄ ደግሞ መጠነኛ የሆነ መርሳት ቅድም እንዳልኩት ማይልድ ኮግኒቲቭ ኤምሲአይ የሌላቸው ምንም ምልክት የሌላቸው ሰዎች ነው የወሰድነው። ወስደን ምንድነው ያደረግነው እና ለ5 ዓመት ተከታተልናቸው። ስለዚህ ጥናቱ ሲጀመር 70 ዓመት የነበረ ሰው ጥናቱ ሲያልቅ 75 ዓመት ሆኖታል ማለት ነው። እና እነዚህን ሰዎች ለ5 ዓመት ተከታትለን መጀመሪያ ሲጀመር ጥናቱ ስለ እንቅስቃሴ ጠየቅናቸው። በሳምንት 3 ጊዜ የሰውነት እንቅስቃሴ ያደርጋሉ። ለምሳሌ መኪናውን ታርጌት የሚባል ትልቅ ሱቅ አለ እና እንደ ምሳሌ እሱን ጠቅመን ራቅ አድርገው አቁመው ከዛ ወደ ሱቅ ይሄዳሉ ወይ፣ ሰፈር ውስጥ ደግሞ እንደ ለ15 ደቂቃ 20 ደቂቃ ዞር ይላሉ ወይ ከራት በኋላ። እንደዚህ በተለይ ሚኔሶታ ነበርኩ ያኔ እና ሚኔሶታ ውስጥ በተለይ
ሰኔ ሐምሌ በዚህ በሰመር ጊዜ ራታቸውን ሰዎች እንደ ወደ 6 PM እንደዚህ ይበሉና ፀሐይዋ ገና ስለማጠልቅ ወጣ ብለው እንቅስቃሴ ያደርጋሉ። ወክ እያወሩ እየተጫወቱ ሊጀርሊ ወክ የምንለው እና እነዚህ አይነት እንቅስቃሴዎች ያደርጋሉ ያለና እንደዛ በሳምንት 3 ቀንና ወይም ከዛ በላይ የሚያደርጉትን እንቅስቃሴ አላቸው ብለን መደብናቸው። ከዛ በታች ሆነው የላቸውም ብለን እና ከዛ 5 ዓመት ተከታተልናቸው። በየአመቱ በየ15 ወር ምርመራ እናደርግላቸው ነበር። መጠይቆች የአንድ 4 ሰዓት የሚፈጅ የኒውሮሳይኮሎጂካል ቴስት፣ ማስታወስ ችሎታ ማመዛዘን እንደዚህ እና ከዛ ስናየው እንቅስቃሴ ያላቸው ሰዎች የማስታወስ ችሎታቸው ብዙም ወደ ታች አልወረደም በ5 ዓመት ውስጥ። እንቅስቃሴ የሌላቸው ግን እያሽቆለቆለ እና ግራፉን ሰርተነው ነው በየ15 ወሩ ስለሆነ ነው ታይም 1 አንደኛው ሁለተኛው ሶስተኛው እና በ5 ዓመት ውስጥ እያሽቆለቆለ ሄደ እና ይሄ ነው እንግዲህ ያሸለመን። በጣም ቀላል እንትን ነው እና ስለዚህ ምንም ምልክት የሌለው ማንኛውም ሰው እንቅስቃሴ ማድረጉ ጥቅም እንዳለው አሳይተናል። ሌላው ደግሞ ቅድም እንዳልኩት አሁን እያጠናን ያለ ነው ይሄ ታይም ሬስትሪክትድ ኢቲንግ ማለትም በቀን 3 ወይም 2 ተመጣጣኝ ምግብ መብላት እና ይሄ ከዚህ ኢንሱሊን ከሚባለው ኬሚካል ጋር የተያያዘ ነው። እንግዲህ ይህንን ብዙ ጊዜ ኤክስፐርቶቹ ኤንዶክሪኖሎጂስቶች ናቸው እንግዲህ እዚህ ሀገር እንደነ ዶክተር አብዱረዘቅ አህመድ፣ ዶክተር ተድላ አንድ ላይ የነበርን ሕክምና ፋካልቲ እነሱ በደንብ ያውቁታል። ምንድን ነው ባጭሩ ምግብ ስንበላ ኢንሱሊን የሚባለው ሆርሞን ይረጫል እና ከአንድ ከፍ ይልና ከዛ ተመልሶ ይወርዳል። ይሄ ኖርማል እና ነገር ግን በቁርስና ምሳ መሃል ወይም በምሳና እራት መሃል እንደው በየ15 ደቂቃው አንድ ድንች ጥብስ እንደው አንዴ ቃም ካደረኩ እንደገና ኢንሱሊን ይወጣል። ይሄ ፈረንጆቹ ኢንሱሊን ዮዮ እንላለን። ይሄ ውጣ ውረድ የሚባለው ነው እንግዲህ ይሄ በከራ የሚባለው ጨዋታ ነበር አይደል? እንዲሁ ላይ ወደታች የሚወጣ ልክ ነው። በቃ እሱ ይሄ የበከራ ወይም የውጣ ውረድ ኢንሱሊን ማብዛቱ ምንድነው የኢንሱሊን ሬዚስታንስ ይባላል። እና ማለትም ሰውነት ኢንሱሊን ማዳመጥ ያቆማል። አሁን ሰውነት ካዳመጠ ደግሞ አንጎል ምን ይላል? ጨምር ኢንሱሊን ይላል። እና ኢንሱሊን በበዛ ቁጥር ደግሞ ችግሮች ያመጣሉ። ስኳር በሽታ ያመጣል። ኢንሱሊን ሬዚስታንስ የሚባለው በሽታ ስኳር፣ ስትሮክ ከኔ አንጻር ደግሞ ደሜንሺያም ያመጣል። ስለዚህ ምንድነው አንዱ ጥናት እያደረግን ያለ ነው በቀን 3 ወይ 2 ከበሉ በኋላ በመሃል ስናክ አታርጉ ብለን እንመክራለን። ያንን እንከታተላለን እና አንዳንድ ነገር የሚነግሩን ሀሳባቸው የተሻለ ይሰበሰበላቸዋል። ምክንያቱም በምግብ መሀል ኢንሱሊን ዝቅ ነው ማለት ያለበት ቤዛል ሌቭል እንላለንና ኢንሱሊን ኖርማል ሌቭል ሲሆን ሌሎች ሆርሞኖች ከፍ የሚሉ አሉ። ለምሳሌ ኖርኤፒኔፍሪን የሚባለው ለትኩረት በጣም ጠቃሚ ነው እና የተሻለ ነቃይ ማለት እና እንደው ለመገመት ያክል ለምሳሌ እንደው ጥሩ ፓስታ ከበላን በኋላ ምሳ ከዛ በኋላ ለመስራት ያስቸግራል። እንቅልፍ ነው የሚለው ከዚህ ምክንያቱም ይሄ እንደ ኖርኤፒኔፍሪን ነቃ እንድንል የሚያደርገው ሆርሞን ዝቅ ይላል፣ ኢንሱሊን ከፍ ይላል። ኢንሱሊን ስራው ይህንን ግሉኮስን ወደ ሰውነት መግፋት ነው እና ደግሞ ያን ጊዜ እነዛ ደግሞ ነቃ እንድንል የሚያደርጉት ነገሮች ደግሞ ፋት መቆራረጥ ነው ስራቸው። እነሱ ደግሞ ዝቅ ይላል ነው ምክንያቱም ኢንሱሊን እሱ ከፍ ሲል እነሱን ጸጥ በሉ ይላቸዋል። እና ስለዚህ በቀን 2 ወይም 3 መብላት በመሃል ስናክ በተለይ ካርቦሃይድሬት ስናክ እነሱን በመቀነስ ምን ያክል አንጎል ላይ ተጽዕኖ ይኖረዋል እሱንም እያጠናን ነው። ሌላ እንግዲህ ሜንታል አክቲቪቲ አሁን እኛ እንደምናደርገው መጽሐፍ ማሰብ እንደዚህ መጽሐፍ ማንበብ፣ ሌላ ያጠና ነው ኮምፒውተር መጠቀም። በቡድን ደግሞ ከ70 ዓመት በላይ መጽሐፍ ቅዱስ የሚያጠናሉ ሰዎች አሉ ሚኔሶታ፣ እነሱንም ጸባይ ያጠናን እሱ እነዚህ ሁሉ ይቀንሳሉ የደሜንሺያን ችግር እና እነዚህ ነው እንግዲህ የምናጠናው ፊዚካል ሜንታል እነሱ አዳዲስ ነገሮች መማር ይሄ ሜንታል አክቲቪቲ እሱ አሁን ሜንታል ስቲሙሌት አክቲቪቲን ይሄ የመጃጀት በሽታ እንደሚቀንስ 2017 ጻፍ ነው ጽሁፍ ከጃማ ኒውሮሎጂ የሚባል የታወቀ መጽሔት አለ የሳይንስ ምርምር እና እዛ ላይ የአመቱ 2ኛ ምርጥ ጽሁፍ ተብሎ የወጣ ነው። እኛ የጻፍ ነው። በእርግጥ እሱም ዲዛይኑን ያወጣሁት እኔ ግን ለብቻ አይደለም ገድሉን በሙሉ የራስን ማድረግ አይደለም እና እሱም ጠቃሚ ነው። እንግዲህ አዲስ ነገር መማር ስንል ሹራብ መስራት የማይችል ሰው ዳንቴል መስራት የማይችል ሰው ቢማር ማለት ነው። ትልቅ ነገር መሆን የለበትም። ልክ ነው። ኒቲንግ አሁን አጥንተነዋል። አንዱ ያጠናነው ኒቲንግ ነው። እንዲያውም ኒቲንግ እና ቢቢሲ እና ኒውዮርክ ታይምስ አውጥተውት ነበር። ምክንያቱም ኒቲንግ
ካን ፕሪቨንት ዴሜንሺያ ነው ኪሮሽ መጃጀት ይከላከላል ብለው ነው ያወጡት። ሚዲያ መቼም ያጋንናል። እሱን አይቼ ይሆናል እኔም እንግዲህ ይሄ ታይፕ 2 ዳያቤቲክ የሚሉት የስኳር ህመም ማለት እንግዲህ ከአመጋገብ ከምን የሚመጣ ማለት ነው አይደል? በቤተሰብ የሚተላለፈው ሳይሆን አሁን እሱ ላይ እያጠኑ ነው። የኮቪድ-19ም እንደዚሁ እዛም ላይ ጥናቶች አሉ። እንግዲህ እነዚህ አዳዲስ ጥናቶች ናቸው፣ አላረፉም ማለት ነው። እንግዲህ በተቻለ መጠን ከእድሜ ጋር የማይያያዘውስ ይሄ ችግር ከምን ይመጣል? ምልክቶቹ ሲለያያሉ። ይሄ እድሜው ገና ወጣት ሆኖ እንግዲህ ወጣት ስል በ40ዎቹ በ50ዎቹ የሚመጣ ከሆነ ብዬ ነው። የመርሳት በሽታ ማለት ነው። የመርሳት በሽታ እሱ እንግዲህ አልዛይመር በሽታ ያ እንደ ሞገደኛ ፕሮቲኖች ቅድም ያልናቸው ጋጨፌ እንደሱ ያለ እነዛ ነገሮች ብዙ ጊዜ ከ70 ዓመት በኋላ ነው መጠራቀም የሚጀምሩት። ብዙ ጊዜ ከ65 ከ70 እንደዛ። ነገር ግን ለየት ባለ ጄኔቲክ ምክንያት 3 ሁኔታዎች አሉ። በእንግሊዝኛው ፕሪሴኒሊን 1 ፕሪሴኒሊን 2 እና ብቻ አሉ እነሱ እና ይሄ ኤፒፒ 3 ጄኔቲክ በሽታዎች አሉ። በጣም ሬር ናቸው። በጣም እና ብዙ ያልተለመዱ ናቸው። እነዛ ከመቶ ሰዎች ውስጥ አልዛይመር በሽታ ካላቸው ከመቶ ሰዎች ውስጥ ምናልባትም 3 ወይ 2 ያ በሽታ ያ ጂን ሊኖራቸው ይችላል። ሌላው ግን ከእድሜ ጋር ተያይዞ ነው የሚመጣው። አብዛኛው 97%። እነዛ 3ቱ ግን እነዛ ሞገደኛ ፕሮቲኖች ከመጠን በላይ በከፍተኛ ፍጥነት በ30 ዓመታቸው በ40 በ50 ሊመጣ ይችላል። ያ በጣም ያልተለመደና እንትን ስለሆነ እሱን ወደ ጎን እናርገው። ምክንያቱም እንደው በስንት ጊዜ አንድ ብልጭ ለምትል ነገር ብለን እንደው ጠመንጃ አቀባብለን መቀመጥ የለብንም። ልክ ነው። ነገር ግን አንዳንድ ጊዜ ለምሳሌ የ40 ዓመት ሰው እንደው ስኳሩንም በመሞጀር ቡና ውስጥና ሻይ ውስጥ ከመጠን ያለፈ ኬክም ዳቦም እንደዚህ ካርቦሃይድሬቱን ከልክ በላይ ሲያልፍ የተለያየ በሽታ ታይፕ 2 በሽታ ያመጣል። ስትሮክ ሊያመጣ ይችላል። በእነዚህ ምክንያቶች በሜዲካል ምክንያት የመርሳት በሽታ ሊያመጣ ይችላል። እና ይሄ እንግዲህ የመጃጀት በሽታ ከህመም ጋር በተያያዘ የሚመጣው ነው። ሌላው እንግዲህ ጊዜያዊ መርሳት በሽታ የሚመስል የሚያመጣ ከመጠን በላይ መጠነኛ ግጭት ምንም አይደለም። ከሁለት ምንድነው ማለት ብዙ ጊዜ ሚኔሶታ ጥናታችን ለህዝብም አንዳንድ ህዝቡ ጋር እንጨዋወታለን። ኮሚኒቲ ለህዝቡ ጤና ስናስተምር ከሁለት ጎረቤት ጋር መጋጨት ምንም አይደለም። እሱ ግጭት ያለ ነው። ግጭት እንዲያውም ከልክ በላይ መሸሽ አንዳንድ ነገር ምልክት ሊሆን ይችላል። ግን ሁለት ጎረቤት መጋጨት ነው ማለት ነው። ከ20 ጎረቤት ጋር መጋጨት ግን ስትሬስ ሊያመጣ ይችላል። ምክንያቱም የኮርቲዞል የሚባል ሞገደኛነት እና ይሄ በተለይ የዛ አይነት አመል ለሌላቸው ሰዎች አልፎ አንዳንድ ሰው እንደው ተጋጭቶም ጉዳዩ ላይ መስሎ ይችላል። አብዛኞቻችን ይረብሸናል። እውነት ነው። ከ20 ከጎረቤቱም ከአለቃውም ከምኑም ምስለኔውም ከሁሉም ጋር እና ያ አይነት ግጭቶች ኢንተርፐርሰናል ኮንፍሊክት የምንላቸው እነሱ እንደዚህ አይነት ነገሮች መጨረሻ ከፍተኛ ስትረስ እሱም ቢሆን አንዳንዴ በመርሳት በሽታ ሊገለጽ ይችላል። ጥሩነቱ ያንን ስትረስ በሆነ መንገድ ወይ በስፖርት በተለያየ መንገድ ወይም በካውንስሊንግ ወይም ጥሩ መካሪ ጎረቤት ካለም ያ ሊሆን ይችላል። አንዳንድ ጊዜ በእውነት ለመናገር ወይም አንድ የሆነ ሬዲዮ ፕሮግራም አባት ጋር ሄዶም ልክ ነው እና እንደዛ በማድረግ የመርሳት በሽታውም ሊስተካከል ይችላል። ይሄ እንግዲህ ሪቨርሲብል ምንለው ነው እና አሁን የአልዛይመር እንደው አንድ ፈረሱን ታጠቅ ብሎ ከሸመጠጠ ለማስቆም ከባድ ነው። ግን ይሄ በስትረስ ከዚህ ከመጠን በላይ በመጨነቅ ከሚመጡት ሊስተካከሉ ይችላል። በሽታው ምን ይሄ አሁን ታይፕ 2 ዳያቤቲስ ሌላውም በመታከም ወይም ጥንቃቄ በማድረግ አመጋገብ ካርቦሃይድሬት ከ50 ግራም በታች በማድረግ በቀን በተለያየ መንገድ በማስተካከል የመርሳት በሽታውን መመለስ ይችላል። ስለዚህ ባጭሩ በወጣትነት የሚመጣው በጣም ሬርሊ በዛ ጄኔቲክ የተነሳ ነው። በአብዛኛው ግን ሜዲካል ወይም ስትረስ ሪቨርሲብል ወደ ጤናማነት የመመለስ እድል ያለው አይነት መርሳት በሽታ ነው። ያዛ አይነት
ሌላው እንግዲህ እርስዎ ለረጅም ዓመት የሰሩበት እነኚህ ጥናቶች በአፍሪካ ብዙ ቦታ አልተካሄዱም፣ ግን በምስራቅ አፍሪካ አንድ ጥናት የሰራችሁ ይመስለኛል። በኢትዮጵያ 23% ነው የሚለው እዛ ጥናት ላይ። ይሄ ትንሽ ሊያነቃን ይገባል አይደለ? እሺ፣ በጣም ጥሩ ወይዘሮ ማዘ ያንን ጥናት ማወቅሽ በጣም ገርሞኝ። በጣም አምና ነው ካቻምና ነው ጽሁፉን ያወጣል። እኔ ለመነጋገር ብዬ ጥሩ ነው። ትናንትና ማታ በጣም ግሩም ቢሳሳ ቦታ ስባዝን ያገኘሁት ነው። በጣም ትልቅ ነው እና ይሄ ምንድነው ዶክተር ሙሉቀን አዛገ ባህር ዳር ዩኒቨርሲቲ ካሉ እና ከሌሎችም የጥናት ቡድን ሆነን ያደረግነው ከዚህ በፊት የተደረጉትን ጥናቶች ነው። እስቲ ውሃ ይይዛሉ ነው ውሃ ያነሳሉ ወይ ብለን አየናቸው እና ሁሉንም ነው ያየነው። አሰሱንም ገሰሱንም በጣም ጥሩ ሆነውንም ሁሉንም ነው። ምክንያቱም እውቀት አይናቅም ድካም አይናቅም በሚል ስለዚህ ያ ትርጉም በጥንቃቄ መወሰድ ያለበት ለዚህ ነው። 23ቱ እንግዲህ አንዳንዱ የተጠቀሙበት የመመዘኛ ግለሰቧ ያላቸው የማስታወስ ችሎታ እንዴት ነው የተለካው። ስለዚህ ያን አይተን እውነት ለመናገር ያ ከ6 እስከ 23 በመቶ ነው የገመት ነው እና ያ ተአማኒነት የለውም የሚል እምነት ነው ያለን። ስለዚህ በእርግጥ ያው መጽሐፍ ስላለብን አውጥተናል እንጂ አስተማማኝ መረጃ አይደለም እና ለዚህ ነው ወደፊት በባህላችን ከኢትዮጵያዊ ባህል ጋር ወይም ከየአካባቢው ካለው ባህል ጋር የሚሄድ መመዘኛ ማውጣት አለብን እና ከፈረንጅ ሀገር የመጣውን መመዘኛ አምጥተን እዛ በመጠቀም ችግር እንዳይመጣ። ሌላው ደግሞ ይሄኛ ስክሪኒንግ ቴስት የሚለው አንዳንድ ጊዜ እንዲሁ አሳ ለማጥመድ ቢኬድ በሰፊው መረቡን ከዘረጋን አሳ ነባሪውንም አሳውንም ሁሉንም ነው የሚሰበው እና ስክሪኒንግ ቴስት እንላቸዋለን። በጣም ያገኘውን ሁሉ ይሄም መጃጀት አለው፣ ይሄም በቀለም መጃጀት አለው፣ ከበደም አለው፣ ቀጀላም አለው፣ ሁሉንም ነው የሚለው። እነዚህ ሴንሲቲቭ የሆኑት ለስክሪኒንግ ጥሩ ነው። አንድ ገበያ ሄደን እንደው 1000 ሰው ስክሪን አድርገን ከዛ ውስጥ 200 መጃጀት አለው በቅንፍ ውስጥ ይለናል ያ መመዘኛ። ከዛ እነዛን ወስደን ግን በደንብ መመርመር አለብን። ከዛ ከ200 ውስጥ ምናልባት 10 ይሆናል እውነተኛ ያላቸው፣ 190ውን በነጻ እንለቃቸዋለን ማለት ነው እና ስለዚህ ያ መረጃ እንደው ሰይጣን አይስማው የሚባለው ነው እና ብዙም ልክ ነው እና ብዙም በዛ ደረጃ አይመስለኝም። ስለዚህ ማጥናት እንዳለብን ነው የሚያሳየኝ። ምንድነው እንግዲህ ከዚህ ቀደም የነበረው አኗኗራችን የቤተሰብ አንድ ላይ የመኖር ልምዳችን እየተለወጠ ነው። አሁን ከዚህ በፊት እንግዲህ ቅድመ አያትም ልጆችም የልጅ ልጆችም አንድ ላይ በሚኖሩበት ማህበረሰብ ውስጥ ለዛ ሰው ጥንቃቄ ለመንከባከብ ቀላል ሊሆን ይችላል። ቅድመ አያቴ ጃጁ ተብሎ እንደውም የሚቀለድበት ነገር ነው አይደለ? እንዲህ ያረጉ ተብሎ ግን ቤተሰብ ውስጥ እንክብካቤው ይደረጋል። አንድ ሰው ጃጀ ተብሎ ሜዳ ላይ አይወድቅም። አሁን ያለንበት ሁኔታ ግን የተለየ ነው። ምናልባት የገጠሩ ይሄንን ይዞ ቆይቶ ሊሆን ይችላል። የከተማ አኗኗራችን ግን ለእንደዚህ አይነት ችግር ላለባቸው ሰዎች እንክብካቤ ለማድረግ አስቸጋሪ ሁኔታ ይኖራል። አሁን ባሉበት ሀገር ለእንደዚህ አይነት ችግር ላለባቸው ሰዎች የእንክብካቤ ቦታዎች የተዘጋጁ ይኖራሉ። እኛ የለንም ያ። ስለዚህ ጥንቃቄ ማድረግ ከዛም በኋላ ደግሞ ምልክቶቹ ሲታዩ ፈጥኖ ወደ ሕክምና መሄድ ከዛም በኋላ ለሰዎች ስለሚደረገ እንክብካቤ ትምህርት መውሰድ ያስፈልጋል በሚል ነው አይደል? ዶክተር ዮናስ እዚህ ላይ ሀሳብ እንዲሰጡ ፈልጌ ነው። እንግዲህ የእኛ ሀገር እንግዲህ ከ30 ዓመት በላይ ነው ከሀገር ከወጣው ብዙ ተለውጧል ማለት ነው እና የእኛ ሀገር እንዲያውም እኔ ብዙ ጊዜ ከኢትዮጵያ አንድ መማር የምንችለው ለመከላከያ የሚጠቅም ህብረተሰባዊ መዋቅር አለን የሚል ነው እና በእርግጥ ሌላ ደግሞ የእኛ ችግሩ ከፈረንጆቹ የሚለየው ጦርነትም ግጭትም ብዙ ስላለ እነሱ ደግሞ የራሳቸው ተጽዕኖ አላቸው። እሱን ወደ ጎን ብለን እንደዚሁ ግን በሰላማዊ ሁኔታ የሚኖረውን ህብረተሰብ በምንኖር ጦርነት መሀል ያለለውን ህብረተሰብ ብንወስድ ይሄ ሶሻል መዋቅሩ የህብረተሰባዊ መዋቅር መረዳዳት፣ መተሳሰብ፣ ቤተሰባዊነት ስሜት ያ እየፈረሰ ከመጣ አደጋ ያለው ይመስለኛል እና እንዲያውም እኔ ጉራዬ ነፋ ነበረ ሀገር ውስጥ እንዲያውም እያረጁ መምጣት የበለጠ ያስከብራል። ቤተሰብ የልጅ ልጅም ጎረቤትም ልጅም ሁሉም አባባ ማማ እያለ ሚንከባከብ ቢረሱም እየሳቀ እያለ እና አባባ እንዲያሉ እና አክብሮት ይያዛሉ እና ፈረንጅ ሀገር ግን ይሄ ኒውክሊየር ፋሚሊ
አንድ ባል ሚስት አንድ ልጅ ወይ ሁለት ልጅ ይኖራል። እነሱ ወላጆች ልጆቻቸውን ትንሽ ሆነው ልጆቹን ኪንደርጋርተን ሕፃናት መዋያ ያውላሉ። ልጆቹም ደግሞ አድገው ወላጆቻቸው መጃጀት ውስጥ ይዛቸው ነርሲንግ ሆም ይከቷቸዋል። እንደዛ እያል እንደው ወረፍ እናደረግናል እዛ ያሉት አሰራሩን ባህሉን እና ያንን አሁን የሰማሁት ቃል ያንን እሴታችንን ማጣት የለብን። ስለዚህ ይህንን እንግዲህ የዩኒቨርሲቲ ተመራማሪዎችም የሶሲዮሎጂ በተለያየ ሙያ ያሉት ይህን ነገር መከታተል ማጥናት አለባቸው። አይ ቲንክ ይሄን ነገር አሳሳቢ ነው። አሁን እኔ በምንድን ነው ጥናት አይቼ ወይ እንደዚህ አይደለም፣ ግን የአእምሮ ህመምተኞች በተለይ ሴቶች ሲሆኑ ብዙ ጊዜ ቤተሰብም ጎረቤትም መዋቅሩ አይለቅም ወደ ሜዳ። አሁን ግን አዲስ አበባ ከተማ ውስጥ የአእምሮ ህመምተኞች አቅላቸውን ስተው መንገድ ላይ እናያለንና ያ በፊት ማናየው ነገር ነበር። በጥሩም በመጥፎም ልናየው እንችላለን። ይሄን በር ዘግቶ ጨለማ ቤት ማስቀመጥም አለ። ነገር ግን ደግሞ አውጥቶ ሜዳ ላይ አናይምና ምናልባት ይሄም ጥናት አይደለም የኔ ማየት ብቻ ነው ያስነገረኝና እኔ በቀደም በዳያስፖራ ኤጀንሲ በኩል የጌርጌሴኖን የሚባል ቦታ ጎብኝቼ ነበር ወደ እንጦጦ እና ድሮ የኛ አምባሳደር የነበሩ በኮቪድ ካውንስል ከዳያስፖራ ጋር በጣም የዳያስፖራ ወዳጅ ናቸው። አሁን አምጥታችኋቸዋል እዚህ አምባሳደር ፍጹም አረጋ እና በጣም በኮቪድ ጊዜ ትልቅ ስራ የሰሩት ከዳያስፖራ ጋር እና እሳቸው ጌርጌሴኖን የሚባለውን ቦታ አሳዩኝ። በጣም ገርማ እና ሲነግሩኝ እዛ ያሉት አሁን ልክ አሁን ያልሽውን ከመንገድ ላይ አስተማሪዎችን ዩኒቨርሲቲ ማስተማር ያሉ ኤሌመንተሪ ስኩል አስተማሪ ሪሴፕሽኒስት የነበሩ የተለያየ ስራ የነበራቸው ሰዎች ወደ 690 እዛ እንዳሉ እና እውነት ለመናገር የሚያስደነግጥም ነው የሚያሳዝንም ነው። እና አሁን ያልሽው ነጥብ እዛ ያሉት ሰዎች ቫሊዴት አድርገው ነግረውኛል። እና ይሄ አይ ቲንክ ቶሎ መከታተል ያለብን ልናስበት ይገባል። ከፈረንጅ ሀገር ቴክኖሎጂው ማምጣት ጥሩ ነው። ይሄንን ደግሞ የሚበትነውና ወደ እንትን የሚለውን ባህል መጠንቀቅ ያለብን ይመስለኛል። ሌላው እንግዲህ እዚህ ያስኩት አንድ ሰው ምን እንደሚያስብ የማወቂያ መንገድ በተለይ ከአርቲፊሻል ኢንቴሊጀንስ ጋር ተያይዞ የተሻለ ውጤት አስገኝቷል የሚል የቅርብ ጊዜ ደግሞ ሪፖርት አለ። ያው ሚዲያ ነው እንደው ከርሶም ጋር ላንሳው ብዬ ነው። እኛ የልቦናን የሚመረምረው ፈጣሪ ነው ብለን ነው ምናምን አይደል? ይሄ ከሕክምና ከስነ ምግባር ጋር ከመብት ጋር አሳሳቢ ደረጃ ላይ ደርሷል ብለው ያስባሉ እርሶ? ይሄ የቆየ ነው ከድሮ ጀምሮ። በቃ አንድ ቀን ኬጂቢ አንጎላችን ውስጥ የሆነ ነገር ከቶ እንዴት እንደምናስብ ማወቁ አይቀርም ይባላልና እስካሁን ድረስ እውነት ለመናገር ሰው ምን እንደሚያስብ እኔ አንቺ አሁን ምን እንደምታስብ ማወቅ የምንችልበት ምንም ቴክኖሎጂ የለም እስካሁን ድረስ። ወይም አንቺ እኔ አንጎሌ ውስጥ ምን እንደማስብ የምናውቅበት ምንም ቴክኖሎጂ የለም። በእርግጥ ይሄ ኒውራል ሊንክ የሚባለው ኢሎን ማስክ ፋንድ ያደረገው እና በአጋጣሚ ከባሮ ኒውሮሎጂካል ኢንስቲትዩት ጋር ሆነው ነው ሪሰርች የተሰራው እዛ የሚያስተምሩበት ያለበት ቦታ እና እዛ ግቢ ውስጥ አንድ ህንጻ ውስጥ እዛ ውስጥ ነው የሚካሄደው እና በሽተኛው ከወገብ በታች ከእጅና እግሩ አይሰራም እና ምንድነው ያደረጉት ያው የሆነች እንደ ቺፕ ነገር እንደ ፊክሽን ድሮ የነበረውን እሱን ኢምፕላንት አድርገው በሐሳቡ ማውሷን የኮምፒውተሯን ከዚህ ወደዛ ጋር ተንቀሳቃሽ በማለት በሐሳቡ ያሰበውን ያ ወደ ፊዚካል እንቅስቃሴ መቀየር ተችሏል። ያንን አድርገዋል። ያ እንግዲህ ወደፊት ግለሰቡ እጁን እንደመጠቀም ያክል ነው ማውሷን እና ግን እጁ አይንቀሳቀስም አንጎሉ ነው እና እዛ እንግዲህ እጅ የሚወከልበት የአንጎል ክፍል አለ እና ምክንያታዊ ነው ይገባኛል። ያ እና በቀና መንፈስ ከተመለከት ነው ችግር ላለባቸው ሰዎች መፍትሄ በመጠኑ ይሄ ገና ብዙ ይቀረዋል ይሄ ራሱ እና ግን ያ ሌላ ሰው ምን እንደሚያስብ እስከ ማወቅ ደረጃ ድረስ ገና አልደረሰም። ለምሳሌ አሁን ይሄ አርቲፊሻል ኢንቴሊጀንስ ጥሩ ብዙ እድገት ሄደዋል። አሁን አንድ በጣም የሚቸገረው አርቲፊሻል ኢንቴሊጀንስ አንድ ሳይንሳዊ ጽሑፍ ለመጻፍ ድራፍት አድርጎ አንድ ሰው ለዛ የሚያስፈልገውን ቢብሊዮግራፊ ለመስራት ኤአይ ሲጠየቅ ብዙ ጊዜ ስህተት ይሰራል። ሁሉም የኤሎን ማስክም የግሮክ የሚባለውም ሁሉም ስህተት ይሰራል። ስለዚህ ገና ነው፣ ተስፋ የሚሰጥ ነው። እስካሁን ድረስ እኔ እስከማየው ኤአይ ግለሰብን ማገልገል ይችላል።
አዘርዌ አይደለም። ሰው ኤአይ እና ኤአይን እኔ አሁን በምጽፈው አንድ አርዕስት ላይ የማውቀው አርዕስት ላይ ድራፍት አድርጌ እንዲያገለግለኝ ይሄንን እስቲ እዚህ ጋር አድርገው ይሄንን እንደዚህ ይሄን ፓራግራፍ እንደዚህ ብታደርገው እስቲ ይሄኛው እና ደግሞ አንዳንድ ስፔሊንጎች ኤዲት ምናምን ለማድረግ እስቲ ስለው ይረዳል። እሱ ግን እንደው እስቲ ይሄ የሳይንሳዊ ሀሳብ አመንጭተህ እስቲ እንደው አንዴ መስመሩን አሳየን ብትዩ ምንም ሊረዳ አይችልም። እንዲያውም ጭራሽ ሃሉሲኔሽን ኤረር ሬት አለው። ዝም ብሎ ሀሳቡን የመጣለትን በቃ ይደረድረዋል እና በዚህ ወጥቶ በዚህ ወርዶ እና አባይ ወንዝ በፊት ከጎጃም ነበር የሚነሳው የለም አሁን ደግሞ ከሲዳሞ ነው በጣም ይቀጣጥለዋል እና ገና ነው ብዙ ነገሮች እና በእርግጠኛ ነኝ እኔ እስከማውቀው ኤአይ አንድ ሰው የሚያስበውን ነገር ለማወቅ የሚያስችልበት ደረጃ ድረስ አልደረሰም። የመጡበትንም እንደዚሁ አብሬ ላንሳ ብዬ ነው። ባህር ዳር ዩኒቨርሲቲ ትምህርት ይሰጣሉ ይመስለኛል። ለመሄድ ፈልጌ ነበር አልቻልኩም። የጸጥታ ሁኔታ መስሪያ ቤት አልፈቀደልኝም። አለ ሴኩሪቲ ሲኒየር ፋከልቲ ሴኩሪቲ ክሊራንስ ከመስሪያ ቤት ማግኘት አለ። ወደዛ እንዲሄድ አልፈቀዱልኝም። ግን እዚህ ግን ኤካ ሆስፒታል ውስጥ ዋና እንደውም የመጣ ነው። ኤካ ሆስፒታል ውስጥ የኒውሮሳይኮሎጂካል ቴስት ይሄ ቅድም ያልኩትን 4 ሰዓት የሚፈጅ ማስታወስን የተለያዩ ነገሮች የተለያዩትን የአንጎል ክፍሎች የሚመረምሩ ቴስት አሰጣጥ ያንን ኒውሮሳይኮሎጂስቶች በሳይኮሎጂ የፒኤችዲ ዲግሪ ያላቸው ከዛ በኋላ ኒውሮሳይኮሎጂ ስፔሻላይዝ ያደርጋሉ። ነገር ግን ሐኪሞች ኒውሮሳይኮሎጂ ቴስት ማዘዝ ያ ደግሞ ሲመጣ በትክክል ሪፖርቱን በትክክል ተረድቶ መጠቀም ያስፈልጋል። በተለይ ዴሜንሺያ መጃጀት በሽታ የሚመለከት አንድ በሽተኛ ካየሁ በኋላ የሰውነት ምርመራ ካደረግኩ በኋላ የማዛቸው ነገሮች ውስጥ አንዱ የ4 ሰዓት የኒውሮሳይኮሎጂ ወይም የአንጎል መጠይቅ ማዘዝ አለብን። ያንን ኢቫሉዌሽን የዛ ስፔሻሊስት የሆነችዋ የስነ ልቦና አዋቂ ከኛ መስሪያ ቤት እሷ ደግሞ ባሏ ደግሞ የአይቲ ሁለቱን ነው ይዣቸው የመጣሁት እና ኤካ ሆስፒታል ውስጥ ለ8 ቀን ለማንኛውም ሐኪም ክፍት ነበር። ከሰዓት በኋላ ለ8 ትሬኒንግ ሴሽን ካሪኩለሙን እሱ አዘጋጅታ እንደው አንድ ቦታ ላይ ሄደን ተጨባጭ ነገር ለማድረግ ከዛ በኋላ ነገሩን ጥሩ መስመር ይያዝ ስለሆነ ትንሽ እንደው 7ኛው ቀን ላይ ነው የዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ራሄልንም የኤግዜክቲቭ ዲኑን የሕክምና ዶክተር አብድረዛቅ የኒውሮሎጂ ደግሞ ኃላፊውን ዶክተር ያሬድን ሌሎችም አገኘ ናቸው። ግን ይሄንን ያገኘ ነው ኃላፊዎች ጋር ከመሄዳችን በፊት እስቲ መጀመሪያ ስራውን መሬት ላይ እንስራው በሚል ነው እና ጥሩ ተቀባይነት አለው። ተስፋችን እንግዲህ ይህንን ነገር ወደፊት እንትን እያል ወደፊት ደግሞ ኢትዮጵያውያን ኒውሮሳይኮሎጂስቶች ለማሰልጠን እና እነሱ እንግዲህ አሳ ከመስጠት ይልቅ አሳ ማጥመዱን ማስተሱ ነው እና ጥሩ ምሳሌ ደግሞ ያለው ከሜዮ ክሊኒክ ያለው ከዶክተር ጂም ባወር ጋር ሆነን የነርቭ ሕክምና ስልጠና በመጠን እንኳን ብዙም እውነት ለመናገር ፈረንጁ ናቸው ከዶክተር ጉታ ጋር ሆነው የመሰረቱትና አሁን የኒውሮ 2005 በፈረንጆች የተጀመረው አሁን ብዙ የነርቭ ሐኪሞች የሰለጠኑት በዛ በኩል ነው እና ብዙ ቦታ እና አትላንታ አሁን ዶክተር ያሬድም ዶክተር አብዱራዛቅም ሲነግሩኝ ነበር ምን ያክል የአሳ ማጥመዱን ስራ ይሄ በነርቭ ስልጠና ፕሮግራም መኖሩ ጥቅም ያለው እና ስለዚህ ዋናው እንደው ዳያስፖራ ሆነን ከዛ መጥተን 1-2 ሌክቸር ሰጥቶ መሄድ ሳይሆን አገር ውስጥ ያለውን ሰው አሰልጥኖ ከኛ የተሻለ እንዲሆን ለማድረግ ነው። እንግዲህ ያ ነው የኔ ተስፋ እና በዚህ በኒውሮሳይኮሎጂ ለማድረግ ነው። በእርግጥ እኔ ኒውሮሳይኮሎጂስት አይደሉም። እኚህ የሆኑትን ፈረንጇን በቅን ልቦና ነው የመጡት። እሳቸውን ደግፈን ከዛ እዚህ ደግሞ ሌላ ሰው እንዲሰለጥን ነው። ለዛ ነው ዋና የመጣሁት። ከሳይንስ አካዳሚ ጋር አስገናኙነት እንግዲህ እኔ የሳይንስ አካዳሚ አምና የመጣሁ ጊዜ አንድ ሌክቸር እሱ የኒውሮሎጂ ማህበር የሳይኪያትሪ ማህበር እና ደግሞ ከሳይንስ አካዳሚ በፊት ከአመራር ላይ የነበሩት ፕሮፌሰር ማስረሻ ፈጠነ እነሱ ናቸው ያቀናበሩት። እውነት ለመናገር እንደው አስተዋጽኦ ማድረግ የሚችለውን ያክል አላደረኩም። ምንም ግንኙነትም የለኝ እውነት ለመናገር። በአጋጣሚ የኢትዮጵያ ሳይንስ አካዳሚ ሲቋቋም እዚህ ነበርኩ 2010 በፈረንጆች። እሱ ብቻ ሳይሆን የስቲሪንግ ኮሚቴው ገና ፕሮፌሰር ብርሃኑ አበጋዝ፣ ፕሮፌሰር ማስረሻ ፈጠነ ሌሎች ገና ዝግጅት ላይ ያሉ 2009 በፈረንጆች ኢሲ አዳራሽ ስብሰባ ላይ መጥቻለሁ። ከአሜሪካ እኔ ብቻ ነበርኩ የመጣሁት እና እኔ ብቸኛው እሱ ነው እንዲባል ሳይሆን
ሰው አልመጣም እና ጥሩ አጋጣሚ ግን የአሜሪካን ሳይንስ አካዳሚ ተወካይ ነበሩ። ከእሳቸው ጋር ተዋወቅኩኝ። ከእንግሊዝም ተወካይ ነበሩ እና ከዛ ከአሜሪካው እስካሁን ድረስ ግንኙነት አለን። የሳይንስ አካዳሚ ነጻ ነው። ነጻ የሳይንስ ምክር ለመንግስት መስጠት ነው አንዱ ስራው። ስለዚህ ትልቅ ኃላፊነት ነው። ስለዚህ በሶሻል ሳይንስም ሆነ በተፈጥሮ ሳይንስ እና የሳይንስ አካዳሚ አባላት ደግሞ እንግዲህ በምርጫ ነው። እኔ በ2016 ኤሌክትድ ሆንኩት። ኃላፊነት አለ እዛ ውስጥ መመረጥ ከኃላፊነትም ጭምር ነው። ስለዚህ ነጻ ምክር መንግስትም ለህብረተሰቡም የሚሰጥ ነው። ትልቅ ስራ ነው። እስካሁን ግን ምንም አስተዋጽኦ አላደረኩም እውነት ለመናገር። እንግዲህ በዳያስፖራ ያሉ ሳይንቲስቶችም ምሁራንም አንድ ጥሩ ቦታ ነው ይሄ አስተዋጽኦ ለማድረግ። ነጻነቱም አንድ ትልቅ ነገር ነው። ይህን ማንሳታችን ጥሩ ነው። ግን እንደው ለመደምደሚያ ምግብና እንቅስቃሴ የሚለው ሀሳብ ይዘነው በደንብ እንድንሄድ ስለፈለግኩኝ ነው። የሚያዳምጡንም ሰዎች ይሄንን እንዲይዙት ስለፈለግኩኝ ነው። በፊት እንግዲህ ብዙ በእግራችን እንሄዳለን። አሁን ብዙ ሰው በእግሩ አይሄድም። ለትንሿ መንገድም አውቶቡስ ላይ ወይንም ታክሲ ላይ መሳፈር ልምድ አለ። ግን ቅድም እርስዎ ከሱቅ ራቅ አርጎ መኪና ቆሞ በእግር የተወሰነ መንገድ መሄድም ያው አንዱ ነው እሱ ላይ እና ይሄ የምግብ የራሳችን የሆነው የባህል ምግብ ወደ ደቡብ ስንሄድ የቆጮ ጎመኑና እንደዚህ ወደ ሰሜን ስንሄድ ያለው የጤፍና አመጋገብ ምን አስተዋጽኦ ያበረክታል ብዬ ነው። አስተዋጽኦ ያለው ይመስለኛል። በተለይ አሁን እያየን ያለ ነው ከመጠን በላይ ካርቦሃይድሬት ያላቸው ምግቦች እስከዚህም ብዙ አይመስለኝም። እዚህ ፈረንጅ ሀገር ሪፋይንድ በቴክኖሎጂ እንደው ይሄን ብሎ ከተፈጥሮ ውጪ በተለያየ ማዳበሪያ የተለያየ ነገር የሚሰሩ አሉ እና የኛ ሀገር ግን እንግዲህ ይዘው ከብቱም ቢሆን ሳር የጋጠ ነው፣ ተፈጥሮ ነው እና ያ ነገሮች ጥቅም አለው። አሁን እንግዲህ አንዱ ችግር ታውቂው ፈረንጅ ሀገር ይሄ ስጋው ራሱ ሆርሞን እንደዚህ ብዙ ስላለ ጃክሰንቪል አንድ ፍሎሪዳ አንድ ሰው ያጠኑ ነበረ እና አፍሪካን አሜሪካን ወጣቶች ይሄ የወር አበባ ገና በ9 ዓመት በ10 ዓመት በጊዜ ይጀምራቸዋል እና ምናልባት ያ ሆርሞን ከብቶቹ የተሰጣቸው ያደጉት ያ ችግር ሊሆን ይችላል የሚል ነው። ያ እንግዲህ ሀገራችን ውስጥ የለም ብዬ ነው የምገምተው እና አሁን ፈረንጅ ሀገር ኦርጋኒክ የሚባለው እንደዚህ ልክ አሁን የኛ ሀገር ከብት ሳር እየበላ ያደገው የዛ አይነት ስጋ ለማግኘት ትንሽ ይወደዳል። ምክንያቱም ለጤና ጥሩ ነው። ስለዚህ ያንን ባህላችንን ይዘን እንደምንቆይ ተስፋ አደርጋለሁ። ዳያስፖራም ደግሞ ይሄ የውጭ አይነት እንደ ሆርሞን እየወጉ ከብቶቹን ስጋ ሁሉ ቀላቅለው በቆሎ ጋር ምናምን ይሰጧቸዋል እና ያልተለመደ ቶሎ እንዲፋፉ እንደው ልክ በ6 ወር ውስጥ ግብዳ የሚያክል ከብት ለመፍጠር ነው እና እንደዛ አይነት ነገር ዳያስፖራ ወደ ሀገራችን እንደማያመጣ ተስፋ አደርጋለሁ እና ይሄ ያለውን መሬት ላይ ያለውን ባህል ያንን ለጤና የሚሆነውን ነገር አሁን ፈረንጆች አጥተው የሚጨነቁበትን ያንን ማጣት የለብን። ያ በጣም በእጅ ያለው ወርቅ መዳብ ነው እና አሁን ሳር እየበሉ የሚያድጉትን ከብቶች ያንን መቀጠል ዶሮዎችም ደግሞ ኬጅ ፍሪ እንደምታውቂው ዶሮዎች አሁን ፈረንጅ ሀገር በጠባብ ቦታ ላይ ምግብ በጣም ይሰጧቸዋል እና ቶሎ እንዲወሉ ስጋ ብዙ እንዲወላቸው ቶሎ እነዛን ደግሞ አርዶ መሸጥ ነው። ከአንድ ቦታ ሁሉ ሳይንቀሳቀሱ እግራቸው ሁሉ ክብደታቸው ስለሚበዛ በእግራቸው መቆምም አይችሉም። ልጄ በነገራችን ላይ ያንን ቪዲዮ አይታ አሁን ቬጂቴሪያን ናት። ያን ቪዲዮ አይታ እና የዛ አይነት አደጋ ወደ ሀገራችን እንደማይመጣ ተስፋ አደርጋለሁ። የእኛ ሀገር ዶሮች ኬጅ ፍሪ ነጻ ሆነው የለቃቀሙ ተንቀሳቅሰው ነው እና ባህላችን ለዛ ጥሩ ነው። በተጨማሪ ግን ቅድም እንዳልኩት የምንበላውንም ነገር መጠንቀቅ በተለየ ዘመናዊ ኑሮ ላይ ያለ ሰው እና አንድ ሰው ሰደንተሪ ቢሮ ቁጭ የሚል ሰው እና በቀን ውስጥ 6-7 ጊዜ የተለያየ ካርቦሃይድሬት ይህን ስኳሩንም ኬኩንም ያ አደጋ አለ። ምንም ጥያቄ የለም። የማየው ከዚህ ከዴሜንሺያ አንጻር አደጋ አለ። በእርግጥ ደግሞ የስኳር በሽታም ኩላሊት፣ የደም ግፊት እንግዲህ በሽታው ኢንሱሊን ሬዚስታንስ ይባላል። በሙሉ ይሄ አመጋገብ አላግባብ አመጋገብ በተለይ ካርቦሃይድሬት ከልክ በላይ እነዚህ መብላት ኢንሱሊን ሬዚስታንስ ያመጣል። ኢንሱሊን ሬዚስታንስ የሚባለው ዲዚዝ ወይ በሽታ ታይፕ 2 ዳያቤቲስ፣ ስትሮክ፣ ኪድኒ ዲዚዝ፣ የኩላሊት በሽታ እና የመጃጃት እነዚህም በሙሉ ያመጣል። ስለዚህ በተቻለ መጠን ከተቻለ በየቀኑ ቢያንስ 15-20 ደቂቃ መንቀሳቀስ በአንድ ጊዜም ላይሆን ይችላል፣ በተለያየ ጊዜም ሊሆን ይችላል
ዶክተር ጂም ሌቪን የሚባሉ ሰው የሜዮ ክሊኒክ እሳቸው እንዲያውም በየ40 ደቂቃ ከወንበር ተነስቶ እንደው ስራ ብዙ መምሰልም ጥሩ ነው፣ ወዲያ ወዲህ አንዱ ጋር ደርሶ መመለስ እንደዚህ እና ደረጃ ወጥቶ መመለስ። ሚኔሶታ እያለሁ 15ኛ ፎቅ ነበረ ቢሮዬ እና ኤቭሪ አዘር ዴይ በየቀኑ ሳይሆን አንድ ቀን አልፌ አንድ ቀን ወጣለሁ ወርዳለሁ። ሌላ ስፖርትም አያስፈልገኝም ነበር። 15 ፎቅ 15 ፎቅ እንደው ልክ አንጎሌም በጣም ልክ 15ኛ በእርግጥ ሰኞ ያስቸግረኛል፣ ቅዳሜና እሑድ። ከዛ ከማክሰኞ ጀምሮ ኮንዲሽን እንደሆናለሁ እና እንዲህ በተለያየ ስፖርት ጂም በመሄድ ብቻ አይደለም ያለውን አጋጣሚ እንቅስቃሴ በየቀኑ ተደማምሮ 30 ደቂቃ ማድረግ ከተቻለ የብዙ በሽታዎችን መቀነስ ይቻላል እና ጂም መሄድ ከተቻለም ጥሩ ነው። እሱ የተሻለ እንትን አለው ለሰውነት። ግን እኔ ያጠናሁት እንደም ሊዥርሊ ዎክ እንዲህ ስራዬ ተብሎ በእንግሊዝኛው ነን ኤክሰርሳይዝ አክቲቪቲ እሱ እነዚህ ማንኛውም እንቅስቃሴዎች ጥቅም አላቸው። በተለይ ከአንጎል አንጻር ለልብም ሊጠቅም ይችላል። ከአንጎል አንጻር ግን ሊዥርሊ ዎክ ራሱ ጥቅም አለው እና እሱን በተደጋጋሚ ዩሮፒያን ጀርናል በእርግጥ በዛ ሽልማት ባናገኝም እሱንም አጥልተናል። የሚጨምሩት ነገር ካለ ብዬ ነው። ፕሮፌሰር ዮናስ በእኔ በኩል ጥያቄ ጨርሻለሁ። እኔም ጨምረው ነገር የለም፣ ግን ይሄ ብዙ ህዝብ ያዳምጠዋል አንቺ ሬዲዮ መረጃ እንዳለኝ እና ያለኝን እውቀት የጋን መብራት ላለመሆን ለማካፈል እድል በማግኘት አመሰግናለሁ እና የዚህን ተከትሎ ጥያቄ ከመጣ መልእክት በዋትሳፕም በተለያየ መንገድ ጥያቄ ካለ ለመመለስ ፈቃደኛ ነኝ እና 5 ሳንቲም ሳልከፍል ነው የተማርኩት። ስለዚህ ትንሽ አስተዋጽኦ ባረግ ጥሩ ነው ህዝባችን። በጣም ደስ ይለኛል። እንግዲህ ፈቃድ ተሰጥቶናል። ስለዚህ ጥያቄያችሁን ሰንዝሩ። ምልክቶች የምታዩም ከሆነ በስልክ ደውለን ከፕሮፌሰር ዮናስ ጋር በተከታታይ እንወያያለን ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ ፕሮፌሰር ዮናስ። በጣም አመሰግናለሁ። አድማጮቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። እኔም ፕሮፌሰር ሸገር ካፌ ሸገር ካፌ